የኢትዮጵያ ቴሌቪዥን ነው። መጋቢት 1 2018 ዓ.ም ተናስተልኝ ተመላመሻቸው ኢትዮጵያ ቴሌቪዥን ነው። ዋና ዋና ጉዳዮችን ላስታውቃችሁ። ዜጎች ይበጀኛል ለሚሉትን የአስተዳደር ስርዓት በድምጻቸው ማጽደቅ መቻላቸው ለዲሞክራሲያዊ ስርዓት መጎልበት አንዱ ማሳያ ነው። በኦሮሚያ ክልል ምስራቅ ሐረርጌ ዞን ባቢሌ ወረዳ የሚገኙ አርሶ አደሮች የበጋ መስኖ ስንዴን በማልማት ውጤታማ መሆን መቻላቸውን ገለጹ። አሜሪካ በኢራን ውስጥ ለሳምንታት የሚቆይ የምድር ጦር ኦፕሬሽን ለማድረግ እየተዘጋጀች ባለችበት ሁኔታ ላይ ቴህራን የአሜሪካን ወታደሮች መሬት ላይ ቢረግጡ በእሳት ይለበለባሉ ስትል አስጠነቀቀች። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የኢትዮጵያ የታሪክም የስትራቴጂክም ጠላት ግብጽ ናት። ኤርትራ ቋሚ ጀሌ ናት። የግብጽና የኢትዮጵያ ፍጥጫ ከናይል ዳርቻ አልፎ አሁን የቀይ ባህር ሞገድን ማናወጥ ጀምሯል። ካይሮ ኢትዮጵያ የባህር በር ባለቤት እንዳትሆን የምትሸርበው ሴራ በይዘትም በቅርጽም ከትናንት እስከ ዛሬ ወጥና አንድ አይነት ነው። ለመሆኑ አሁን ላይ ተጠናክሮ የቀጠለው የግብጽ ሴራን ኢትዮጵያ እንዴት አከሸፈችው? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ። በአዋሽ ወንዝ ተፋሰስ በመስኖ እየለማ ያለው የሱፍ ምርት ለኢትዮጵያ የግብርና ሽግግርና የተሻገረ ገጠር ራዕይ ስኬት ተደማሪ ሀብት መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ይህን ያሉት በአፋር ክልል ዱብቲ ወረዳ ተገኝተው በመስኖ እየለማ ያለውን የሱፍ ምርት በጎበኙበት ወቅት ነው። በስፍራው ተገኝተው ምልከታ ያደረጉት ምክትል ጠቅላይ ሚኒስትሩ በዱብቲ ወረዳ የለማው የሱፍ ምርት እንደ ቢጫ አበባ ተስፋን የሚያላብስና እንደ ተሰበሰበው ምርትም ተጨባጭ የብልጽግና አብነት ነው። ከዓመት እስከ ዓመት ዝናብ አጠር ለሆኑ አካባቢዎች ይህ የመስኖ ልማት ስራ እንደ ትልቅ የመማሪያ ሰነድ የሚያገለግል መሆኑን የጠቀሱት ምክትል ጠቅላይ ሚኒስትሩ እንበርታ እና ምርት እንበልጽግ በማለት ለቀጣይ ልማት ስራዎች ጥሪ አቅርበዋል። የዓለም ተለዋዋጭነት የሚያመጣቸውን ተግዳሮቶች ወደ መልካም አጋጣሚ ለመቀየር የአመራር ስራ ፈጠርነት አማራጭ የሌለው ጉዳይ ነው። ተቋማትም ሆኑ መሪዎች የፈጠራ ክህሎታቸውን በማሳደግ ስጋቶችን ወደ ስኬት የሚቀይሩበትን መንገድ መዘርጋት ይጠበቅባቸዋል። እድሉ ፈቀደ ተጨማሪ አለው። ዓለም በከፍተኛ ፍጥነት እየተለዋወጠች ነው። የቴክኖሎጂ ምጥቀት፣ የኢኮኖሚ መለዋወጥና ያልታሰቡ ዓለም አቀፋዊ ክስተቶች የተለመዱ ሆነዋል። በዚህ ውስጥ ታዲያ ተቋማትን ሆነ ሀገርን ወደፊት ለማሻገር የተለመደው የአመራር ዘይቤ ብቻውን በቂ አይደለም። ዛሬ ላይ አመራር ማለት ትዕዛዝ መስጠት ብቻ ሳይሆን ተለዋዋጭ ሁኔታዎችን ተገንዝቦ እድሎችን የሚፈጥር ስራ ፈጣሪ መሪ መሆን ነው። ብዙ ጊዜ አንተርፕረነርሺፕን ለንግድ ስራ ብቻ ብሎ የሚያዩ ሰዎች አሉ። ለንግድ ብቻ ሳይሆን ለዕለት ተዕለት ህይወታችን የሚጠቅመን ነገር ነው። እኛም አሁን እንደ ህዝብ ተወካዮች ምክር ቤት በምናወጣቸው ህጎች በምንከታተለው ሚኒስቴር መስሪያ ቤት እንደዛውም በዲፕሎማሲ ስራዎቻችንና በህዝብ ውክልና ስራ ይሄን ሀሳብ ወደ ተግባር የመለወጥ ባህሪን እንድናዳብር ይረዳናል ማለት ነው። አሁን ካለው አገራዊና ዓለም አቀፋዊ ነባሪ ሁኔታ ጋር የተዛመደ ትምህርትም ስልጠና መስጠት እንዲችሉ ለማስቻል ብዙ ሰርተናል። የተለያዩ መንግስት ተቋማትን በዚህ ጉዳይ ላይ አድሬስ አድርገናል። ፓርላማም እንደምታየው ለሁለተኛ ጊዜ ነው የምናገኘው። ትላልቅ ኮርፖሬሽኖችን የኮርፖሬሽን አመራሮችን እናሰለጥናለን። ማሰልጠን ብቻ ሳይሆን አስተሳሰቡን መሬት ለማውረድና የድርጅቶቻቸው ባህል
ለተቀን ባህሪ ለማድረግ በስፋት እየሰራን ነው። የዓለም ተለዋዋጭነት የሚያመጣቸውን ተግዳሮቶች ወደ መልካም አጋጣሚ ለመቀየር የአመራር ስራ ፈጣሪነት አማራጭ የሌለው ጉዳይ ነው። ተቋማትም ሆኑ መሪዎች የፈጠራ ክህሎታቸውን በማሳደግ ስጋቶችን ወደ ስኬት የሚቀይሩበትን መንገድ መዘርጋት ደግሞ ከመሪዎች የሚጠበቅ ሌላኛው ክህሎት መሆን አለበት። በአንድ አውድ ብቻ ሳይሆን ማለት በምክር ቤታዊ ተልእኮቻችን ብቻ ሳይሆን ሀገራዊ ተልእኮቻችንን እንድንወጣ ሀገርን እንድናሻግር ትውልድን እንድናሻግር የዲሞክራሲ ስርዓትን እንድናጸና ተቋምን እንድናጸና ትልቅ ትርጉም አለው። ግትር ከሆኑ አሰራሮች ይልቅ ተለዋዋጭና አዳዲስ ሀሳቦችን የሚያስተናግዱ የአመራር ስልቶች ለውጤት ወሳኝ ናቸው። የአንተርፕረነርሺፕ ዲቨሎፕመንት ስራ አንዱ ትልቁ እንዲያሳካው የሚጠበቀው ውጤት ሬዚሊየንት የሆነ ሀገር፣ ሬዚሊየንት የሆነ ማህበረሰብ፣ ሬዚሊየንት የሆነ ግለሰብ መፍጠርና መገንባትም ጭምር ነው። የስራና ክህሎት ሚኒስቴር ከኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በመተባበር ለህዝብ ተወካዮች ምክር ቤት አባላት አመራርና የመጪው ዘመን ዝግጁነት በሚል መሪ ሀሳብ የአቅም ማጎልበቻ ስልጠና እየሰጠ ሲሆን ከስልጠናው የሚገኘው እውቀትና ልምድ ለሀገር የላቀ ድርሻ እንደሚኖረውም ይጠበቃል። በመከላከያ ሚኒስቴር የሰላም ማስከበር ማዕከል ዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት ከ107,000 በላይ ድጋፍ አገኘ። ድጋፉን ያገኘው ከጃፓን መንግስት በተባበሩት መንግስታት የልማት ፕሮግራም የዩኤንዲፒ አማካኝነት ነው። ስምምነቱን በመከላከያ ሚኒስቴር የዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት ዋና አዛዥ ኮሎኔል ጌቱ ታየና የተባበሩት መንግስታት የልማት ፕሮግራም የዩኤንዲፒ በኢትዮጵያ ተወካይ ሳሙኤል ዶው ተፈራርመዋል። ዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት ከተለያዩ የአፍሪካ ሀገራትና ከኢፌዴሪ መከላከያ ሰራዊት ለተውጣጡ አባላት በሰላምና ግጭት አያያዝ ዙሪያ ሁለተኛ ዲግሪ ትምህርት እየሰጠ ይገኛል። ዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት ዋና አዛዥ ኮሎኔል ጌቱ ታየ ድጋፉ ለአራተኛው ዙር የሰልጣኞች አቅም ግንባታ የሚውል ሲሆን ተወዳዳሪ የሆነና ጥራት ያለውም ዓለም አቀፍ የሰላም አስከባሪ ለማፍራት የሚያግዝ መሆኑን ተናግረዋል። ኢትዮጵያ ከፍተኛ ሰራዊት አበርካች አገር ነች። ለዓለም ሰላምና ደህንነት ከፍተኛ የሆነ ሰራዊት እያበረከተች የምትገኝ ነች። ቶፕ ትሩፕ ኮንትሪቢዩተር ከሚባሉ ሀገራት ውስጥ አንዷ ነች። እሱ ብቻ ሳይሆን ከፍተኛ ኤክስፒሪየንስ ያለን ከ70 ዓመት በላይ በዚህ በሰላም ማስከበር ላይ ተሳትፎ ከኮሪያ ጀምሮ ተሳትፎ እያደረግን ነው። ይሄም የኛን ኮንትሪቢዩሽን ግንዛቤ ውስጥ በማስገባት ነው እንግዲህ የጃፓን መንግስት ከኛ ጋር ለመስራት እስካሁን 4 ባቾች ደርሰናል። 4ኛ ባች ነው ይሄኛው ባች። የጃፓን መንግስት ከኛ ጋር ለመስራት ኮሚቴ ሆኖ መምጣቱ ኢትዮጵያ ምን ያህል አካባቢው ኢምፖርታንት እንደሆነች ጠቃሚ እንደሆነች በተለይ ለዚህ ቀጠና ከፍተኛ የሆነ ተፈላጊነት እንዳላት ያሳያል ማለት ነው። ሌላው ነገር እንግዲህ ይሄ ወደ ዓለም ሰላም ማስከበር የምንልካቸውን ሰራዊት ጥራት ለመጨመርም ጭምር ነው። ሪፖርተራችን ሞላ ለማየሁ እንደዘገበው ዩኤንዲፒ በኢትዮጵያ ተወካይ ሳሙኤል ዶ ኢትዮጵያ በተባበሩት መንግስታት ድርጅት ለዓለምና ለአፍሪካ የሰላም ማስከበር የጎላ አስተዋጽኦ እያደረገች የምትገኝ መሆኗን በመጥቀስ አድንቀዋል። Ethiopia has remained a consistent and reliable contributor to international peace operations. ኢትዮጵያ በዓለም አቀፍ ሰላም ማስከበር ያላት አስተዋጽኦ የጎላ ነው። እንደ አውሮፓውያን አቆጣጠር ከ1951 የተባበሩት መንግስታት የሰላም ማስከበር ተልዕኮ ተሳትፎ ጀምሮ ኢትዮጵያ ቀጣይነት ያለው የሰላም ማስከበር ተሳትፎ እያደረገች ነው። በእነዚህ በርካታ ዓመታት በብዙ ሺዎች የሚቆጠሩ ኢትዮጵያውያን በተባበሩት መንግስታትና የአፍሪካ ህብረት ጥላ ስር የሰላም ማስከበር ተሰማርተው እያገለገሉ ነው። ኢትዮጵያ የሰላም አስከባሪ ሰራዊት ከሚያዋጡ ቀዳሚዎቹ ሀገራት ተርታ ትሰለፋለች። ከዚህ በተጨማሪ በአስቸጋሪ አካባቢዎች ጭምር በሙያ ስነ ምግባር የተላበሰ ታታሪና ጽኑ የሰላም አስከባሪ በመላክ የሚታወቅ አስተዋጽኦ አላት። የድህረ ግጭት አካባቢዎችን በማረጋጋትና ንጹሃንን በመጠበቅ የሚታወቀው የኢትዮጵያ ሰላም አስከባሪ ሰራዊት ሲሆን ይህም በአፍሪካ የተለየ እውቅና የሚሰጠው ነው። የሰላም ማስከበር ማዕከል በማቋቋም እያደረገችው ያለው አበርክቶ በአህጉሩ የተለየ ሌጋሲ እንዲኖራት አስችሏል። የፌዴራል ቤቶች ኮርፖሬሽን በግንባታው ዘርፍ አዲስ ምርታ የሆነውን የ3D ቴክኖሎጂን ወደ ስራ እያስገባ ነው። ኮርፖሬሽኑ ላለፉት 28 ዓመታት አቁሞት የነበረውን የግንባታ ጉዞውም ካለፉት 8 ዓመታት ወዲህ በከፍተኛ ስኬት እያከናወነ ይገኛል። ይህንን ውጤታማ ጉዞም ይበልጥ ለማዘመንና የግንባታ ፍጥነትን በፈጠራ ለማጀብ በዓለም አቀፍ ደረጃም ትልቅ ውጤት እያስመዘገበ የሚገኘውን የ3D ግንባታ ቴክኖሎጂ ወደ ሀገር ውስጥ ለማስገባት በዝግጅት ላይ መሆኑን ተገልጿል። ዛሬ በተካሄደው የፓናል ውይይት የትናንት የዛሬና የነገ ጉዞ ማሳያ እውነታዎች በሚል ርዕስ
የመነሻ ጽሑፍ ያቀረቡት የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል ተቋሙም የግንባታ ዘርፉን በዘመናዊ መንገድ ለመምራት የፈርቀዳጅነት ሚናውን እየተወጣ መሆኑን ገልጸዋል። በዚህም በተለይ ከተደራሽነት አንጻር ሰፊ ስራዎችን በቀጣይ እንደሚሰራም ዋና ስራ አስፈጻሚው ተናግረዋል። የፓናሉ ተሳታፊዎች የእስካሁን የኮርፖሬሽኑ ስኬት የሚደነቅ መሆኑን ገልጸው ተደራሽነት ላይ በትኩረት እንዲሰራ አንስተዋል። ኮርፖሬሽኑ በወርቅ የቬልዩ ባሉ ላይ ትኩረት ካደረገባቸው ዋና ዋና ጉዳዮች መካከል የቴክኖሎጂ ሽግግር ማሳለጥና የከተማን ውበትን የሚጨምሩ ዘመናዊ የመኖሪያ መንደሮች መገንባት ቀዳሚዎቹ መሆናቸውን ተገልጸዋል። ዜጎች ይበጀኛል የሚሉትን አስተዳደር ስርዓት በድምጻቸው ማጽደቅ መቻላቸው ለዲሞክራሲያዊ ስርዓት መጎልበት አንዱ ማሳያ ነው። ዜጎች በቀረቡ አማራጭ የፖለቲካ ሀሳቦች ላይ በመምከር የሀገራቸውን ቀጣይ መንገድ የሚለዩበትና መፍትሄ አምጪ አካላትን የሚመርጡበት ሂደትም ነው። ሜሮን በረዳ ተጨማሪ አላት። ዴሞክራሲያዊ ምርጫ የአንድ ሀገር የፖለቲካ ስልጣን ምንጭ የህዝብ ድምጽ መሆኑን የሚያረጋግጥበት ዋነኛው መድረክ ነው። ይህ ሂደት ከድምጽ መስጠት ተግባር ባለፈ ዜጎች በቀረበው አማራጭ የፖለቲካ ሀሳብ ላይ በመምከር የሀገራቸውን ቀጣይ መንገድ የሚለዩበትና ይህን መንገድ የሚመሩ መፍትሄ አምጪ አካላትን የሚመርጡበት ታላቅ ክስተትም ነው። ይህ ደግሞ አንድ ሀገር የምታደርገው የዴሞክራሲያዊ ልምምድ አንዱና ትልቁ መገለጫም ነው። ምርጫ አለ ማለት ወደ ስልጣን የመምጫ መንገዱ ከምርጫ ውጭ ዝግ ናቸው ማለት ነው። ዜጎች የሚወክላቸው ሰዎች ራሳቸው በቀጥተኛ ተሳትፎ የሚሳተፉበት እድል ስለሚሰጥ በዚህ ሂደት ለዲሞክራሲ ልምምድ ትልቅ ሚና አለው ማለት ነው። የመጨረሻ ዲሞክራሲ መሰረት ሊይዝ የሚችለው በምንድነው? በምርጫ ነው። እንግዲህ አንዱ የዲሞክራሲ ምሰሶ ምንድነው? ፍሪ ፌር ፔሪዮዲካል የሆነ ኤሌክሽን ማካሄድ ማለት ነው። እንግዲህ ምርጫ በሌለበት ዲሞክራሲን ማሰብ አይቻልም። እንግዲህ በህዝብ የሚቋቋመው በምርጫ ነው ማለት ነው። ስለዚህ ዴሞክራሲ ምርጫ የዲሞክራሲ ምሰሶ ነው፣ ከምሰሶዎቹ ዋነኛው ነው ማለት ነው። ስለዚህ ምርጫና ዴሞክራሲ የሚለያዩ ነገሮች አይደሉም። ምርጫን ካለ ዲሞክራሲ ማሰብ አንችልም፣ ዴሞክራሲንም ካለ ምርጫ ማሰብ የሚሆን አይደለም። በምርጫ ሂደት ውስጥ ዜጎች ይበጀኛል የሚሉትን አካል በመምረጥና ለሀገር የሚጠቅመውን የአስተዳደር ስርዓት በድምጻቸው ማጽደቅ መቻላቸው ለዲሞክራሲያዊ ስርዓት መጎልበት ሌላው ማሳያ ይሆናል። ለምሳሌ ብልጽግና የመራ መንግስት 2013 የተመረጠ መንግስት ነው። ስለዚህ ተጠያቂነት ስናነሳ ያኔ 2013 ብልጽግና ሲመረጥ ቃል የገባቸው ጉዳዮች አሉ። ለሰባተኛ ምርጫ ሲመጣ ያን ለህዝቡ የገባቸው ቃል በምን ደረጃ ፈጽማችኋል ብሎ ዛሬ አንዱ ህዝቡ የሚጠይቅበት አንዱ አውድ ነው ማለት ነው። በሌላ በኩል ደግሞ ሌሎችም መንግስት ያልሆኑ ፓርቲዎችም የራሳቸው ይበጃቸዋል ብሎ ቃል የሚገቡበት ነው ማለት ነው። እድል ካገኙ ደግሞ በዛ በቀጣዩ ምርጫ ደግሞ የሚጠይቁበት እድል ይፈጥራልና ተጠያቂነት ምርጫ ለተጠያቂነት ትልቅ እድል አለው። የህግ የበላይነት መከበር ደግሞ ሌላው ዴሞክራሲያዊ ምርጫ ሊኖረው የሚገባው አንዱ ስርዓት ነው። ይህ ደግሞ በህዝብ ድምጽ የተሸነፈ አካል የህዝብን ድምጽ በማክበርና ሰላማዊ የስልጣን ሽግግርን በማድረግ ይገለጻል። ምርጫን የሚያስብ ፓርቲ ካለ፣ ምርጫ የሚያስቡ ተወዳዳሪዎች ካሉ ይሄ ስልጣን የሚመነጨው ከማን ነው ብለዋል? ከህዝብ ነው ብለዋል። ይሄ መርሳት የለባቸውም በልባቸው ውስጥ። ይሄን ከረሱት ነው በአቋራጭ እንሄዳለን እንደዚህ እናደርጋለን። ያ አይደለም። ህዝብ ሉዓላዊ ነው ካል፣ ምርጫ ደግሞ የሉዓላዊነቱ መገለጫ ነው ካል ምንድነው የሚሆነው ማለት ነው? ህዝብ አዋቂ ነው አይደል እንዴ? ህዝብ አያቅም ብለን አንነሳም። ጥቅሙን ያውቃል፣ ጉዳቱን ያውቃል። ስለዚህ ምርጫውን ያውቃል፣ ቅደም ተከተሉን ያውቃል። ስለዚህ ይሄንን ሐሳብ ይዞ ከመጣ በኋላ የመጨረሻው ውሳኔ የሚሰጠኝ ማን ብሎ ነው የመጣው? ህዝብ ነው ብሎ ነው። ስለዚህ ይሄንን ደግሞ መቀበል የመጀመሪያው መሰልጠን ነው። ውጤቱ እንኳን ቅሬታ ቢኖረው ለዛ የተቀመጠ አግባብ አለ አይደለ? ያንን ለመዳኘት የተቋቋሙ ነፃ የሆኑ ፍርድ ቤቶች አሉ። እዛ ነው የሚካሄደው። ለምን? እነዛም የህዝቡ ምንድናቸው? የሉዓላዊነቱ መገለጫ ናቸው። ጠንካራ የዴሞክራሲያዊ ልምድ የሚገነባው በምርጫ ሂደት ውስጥ የሚታዩ ስኬቶችን በማስቀጠልና ድክመቶችን በማረም በመሆኑ ኢትዮጵያ ዴሞክራሲያዊ ምርጫን ታካሄድ ዘንድ የምርጫ ተዋንያን ድርሻ የማይተካ መሆንም ይኖርበታል።
በኦሮሚያ ክልል ምስራቅ ሐረርጌ ዞን ባቢሌ ወረዳ የሚገኙ አርሶ አደሮች የበጋ መስኖ ስንዴን በማልማት ውጤታማ መሆን መቻላቸውን ገልጸዋል። በወረዳው የሚገኙ አርሶ አደሮች በአመቱ 3 ጊዜ እንዲያመርቱ እየተሰራ መሆኑን ተጠቁመዋል። ቴዎድሮስ አደሰ ተጨማሪ አለው። ምስራቅ ሐረርጌ ዞን ባቢሌ ወረዳ የሚገኙ አርሶ አደሮች በበጋ ወራት በኩታ ገጠም ያለሙትን የስንዴ ሰብል በመሰብሰብ ላይ ይገኛሉ። አርሶ አደሮቹ ከዚህ ቀደም በበጋ ወራት መሬታቸው ጾሙን ያድር እንደነበረ ገልጸው አሁን ላይ የስንዴ ልማት ከጀመሩ ወዲህ በአመት 3 ጊዜ በማምረት የምግብ ሉዓላዊነታቸውን እያረጋገጡም ይገኛል። በአመት 3 ጊዜ እናመርታለን። በብዛት ስንዴና በቆሎ ነው የምናመርተው። በቆሎና ማሽላ በዚህኛው ዙር ዘርተናል። በቀጣይ ስንዴ ከዛም ሽንኩርትና አትክልት እያፈራረቅን ነው የምንዘራው። ይህም ውጤታማ አድርጎናል። በባቢሌ ወረዳ በዘንድሮ ዓመት በሴፍቲኔት ይረዱ ከነበሩ ዜጎች ከ72 በመቶ በላይ በማስመረቅ ራሳቸውን እንዲችሉ ማድረግ የተሻለ ሲሆን ምርታማነታቸውን ለማሳደግ የሚደረግላቸው የግብዓት ድጋፍና የእውቀት ሽግግር ውጤታማ እንዲሆኑ ምክንያት ሆኗል። አንድ መሬት በተደጋጋሚ ተመሳሳይ ሰብል ከተዘራ ውጤታማ መሆን ስለማይቻል በአመት የተለያዩ ሰብሎችን እናለማለን። አሁን ስንዴ ከዘራን በቀጣይ በቆሎ እናለማለን። በምስራቅ ሐረርጌ ዞን በባቢሌ ወረዳ በመስኖ ከሚለማው 1876 ሄክታር መሬት ውስጥ 1250 የሚጠጋውን እንደዚህ በስንዴ ሰብል መሸፈን ተችሏል። በበጋ ወራት ያው እንዳንተ እንደምታዩት አብዛኛውን ስንዴ ነው። ቁጥር 1 ስንዴ ነው። ከዛ ቀጥሎ ደግሞ አትክልትና ፍራፍሬዎች አሉ እንደ ወረዳው ማለት ነው። ፖቴንሻል ያላቸውን ቀበሌዎች በመለየት ስንዴ የትኛው ቀበሌ ነው ፖቴንሻል ነው የሚለው እና ደግሞ ሌሎቹንም ለአትክልቶች በማለት እየሰራን ያለንና እየተከናወነ ያለ ነው። እንደምታየው ስንዴ ያው በአጠቃላይ ከፍተኛው መሬት የሚይዘው እና ከቨሬጁ በጣም እንትን ያለው ስንዴ ነው እንደ ወረዳችን ማለት ነው። ይሄም 1200 ከ1800 ሄክታር በመስኖ የሚለሙት መሬት ውስጥ 1259 አካባቢ 57 አካባቢው በስንዴ የሚለማ ነው። በወረዳው መልማት የሚችል ከ38000 ሄክታር በላይ መሬት የሚገኝ ሲሆን የግብርና ግብዓቶች ለአርሶ አደሩ ወቅቱን ጠብቀው እንዲደርሱ በትኩረት እየተሰራም ይገኛል። ከናወጂ ወልቀበቴ ዱጋዳ ማካና ባቢሌት ቢሽንጋ ሽኝፍ ለተማ እንደ ባቢሌ ወረዳ የማሽላ ምርት በ3 ወር የሚደርስ ምርጥ ዘር ለአርሶ አደሮች አከፋፍለን ነበር። አርሶ አደሮቹም ዘርቶ ተጠቃሚ ሆነዋል። ሌሎች ግብዓቶችንም መንግስት በየጊዜው ለአርሶ አደሮቹ እያቀረበ የአርሶ አደሮቹን ተጠቃሚነት በማረጋገጥ ላይ ይገኛል። በኦሮሚያ ክልል ምስራቅ ሐረርጌ ዞን መጪው የበልግ ወራትን ጨምሮ በቀጣይ መኸር ወቅት ከ500,000 ሄክታር በላይ መሬት በዘር ይሸፈናል። አሜሪካ በኢራን ውስጥ ለሳምንታት የሚቆይ የምድር ጦር ኦፕሬሽን ለማድረግ እየተዘጋጀች ባለበት ቴህራን የአሜሪካን ወታደሮች መሬት ላይ ቢረግጡ በእሳት ይለበለባሉ ስትል አስጠንቅቃለች። የኢራን የሚሳኤል ጥቃቶች በእስራኤልና በገልፍ ሀገራት የኢንዱስትሪ ማዕከላትን ኢላማ አድርገው ጉዳት አድርሰዋል። እስራኤል በምላሹም የኢራንን የኃይል መሰረተ ልማቶች በመምታት በቴህራን ኤሌክትሪክ ኃይል ተቋርጧል። ቶማስ ኃይሉ ተጨማሪ አለው። ሰማዩ በሚሳኤል ነበልባል ተጋርዶ ምድሪቱ ደግሞ በሰላም እጦት ስትናወጥ የዓለምም ይሁን የመካከለኛው ምስራቅ ህዝቦች ህይወት ከህልውና ትግል ጋር ተሳስሯል። ዛሬ ቀጠናው ያለበት የቀውስ ደረጃ ተራ ጦርነት ብቻ ሳይሆን የጂኦፖለቲካዊ ፍላጎቶችና የታሪክ ጠባሳዎች የፈጠሩት አደገኛ ፍንዳታ ይመስላል። በኦፕሬሽን ኤፒክ ፌሪ ወይንም ታላቁ ቁጣ በሚል እስራኤልና አሜሪካ ኢራን ላይ የከፈቱት ጦርነት ከተጀመረም እነሆ ዛሬ አስቸጋሪ 30 ቀናቶችን ሲደፍን ዓለም ትንፋሿን ውጣ ወደምትከታተለው በትራጀዲ የተሞላ ክስተትን እያስተናገደም ቀጥሏል። የቀውሱ ደረጃ ወዳልተገመተ አቅጣጫ እየተሸጋገረ ባለበት በአሁኑ ሰዓት ቀጠናው የጦርነት ቀጠና ብቻ ሳይሆን የሰው ልጆች የሰላም ተስፋ የሚፈተንበት መድረክም ሆኗል። የኢራን የኤነርጂ ባለስልጣን እንደገለጸው ከሆነ በቴህራን የኃይል መሰረተ ልማት ተቋማት ላይ በተፈጸመ ጥቃት መዲናዋ ቴህራንን ጨምሮ በተወሰኑ ከተሞች ላይ ኤሌክትሪክ ኃይል ተቋርጧል። የጥቃቱ ከፍተኛ ፍንዳታ የቴህራንን ምድር አርዷል። በዚህም ቴህራን በጨለማም ትውጣለች።
በእርግጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሰረተ ልማቶች ላይ ጥቃት ለመፈጸም የ48 ሰዓታትን የቀነ ገደብ እያራዘሙ መቀጠላቸው ይታወቃል። ነገር ግን ኢራን በእስራኤል ኢንዱስትሪ መንደሮች ላይ የሰነዘረችው ጥቃትና ውድመት ተከትሎ የበቀል ጥቃት ቴልአቪቭ ሳትፈጽም እንዳልቀረችም ተገምቷል። ምክንያቱም ከኢራን የተተኮሰ ባሊስቲክ ሚሳኤል ስብርባሪ በእስራኤል ደቡባዊ ክፍል በሚገኝ አንድ የኬሚካል ፋብሪካ ላይ ማረፉ የእስራኤል መከላከያ ሰራዊት IDF አስታውቋል። በዚህም በሰው ላይ ጉዳት ባይደርስም ከፍተኛ ቃጠሎ በማስከተሉ አደገኛ የኬሚካል ፍሳሽ ሊኖር ይችላል የሚል ስጋትም ቀስቅሷል። በሌላ በኩል ኢራን በገልፍ ሀገራት የኢንዱስትሪ ማዕከላት ላይ ጥቃትም ሰንዝራለች። ይህ የሀገራቱ ዋና ዋና የኢንዱስትሪ መሰረተ ልማቶች ላይ ተከታታይ ጥቃቶች የተሰነዘሩባቸው ሲሆኑ በተለይም በተባበሩት አረብ ኤሚሬቶች አቡዳቢ በሚገኝ ቁልፍ የአሉሚኒየም ፋብሪካ ላይ በደረሰ የኢራን ጥቃት በርካታ ሰዎች መቁሰላቸውና በፋብሪካው ላይ ከፍተኛ ጉዳት እንደደረሰ ተዘግቧል። በተመሳሳይ በባህሬን ትልቁ የሚባለው የአሉሚኒየም ማቅለጫ ፋብሪካ ላይ በደረሰ ጥቃት 2 ሰራተኞች ጉዳት ደርሶባቸዋል። ኦማን፣ ኩዌትና ሊባኖስ የኢራን ድሮኖች ጥቃት ሰለባም ሆነዋል። በእርግጥ የገልፍ ሀገራት ኢኮኖሚያቸውና የአኗኗር ዘይቤያቸው ላይ አደጋ መውደቁ የተገለጸ ሲሆን በማንኛውም የወደፊት የሰላም ንግግር ላይ ድምጻቸው ሊሰማ እንደሚገባ የሚገልጹ ብዙዎች ናቸው። ይህ በእንዲህ እንዳለ የአሜሪካዊ ጦር ኃይል ፔንታጎን በኢራን ውስጥ ለሳምንታት የሚቆይ የአሜሪካ የምድር ላይ ኦፕሬሽን እየተዘጋጀ ስለመሆኑ ተገልጧል። ዋሽንግተን ፖስት እንደዘገበው እቅዱ ሙሉ ዘመቻ ባይሆንም በልዩ ግብረ ኃይልና በመደበኛ ጦር የሚታገዝ ድንገተኛ ጥቃቶችን ሊያካትት ይችላል። ስለ ፔንታጎን ዝግጅት የገለጸው ጋዜጣው ይህም በካርግ ደሴትና በሆርሙዝ ወንዝ አቅራቢያ ያሉ የባህር ዳርቻዎች ላይ የሚፈጸሙ ጥቃቶችን ሊያካትት እንደሚችል የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ይህም እቅድ የአሜሪካ ወታደሮች ለኢራን ድሮኖች፣ ሚሳኤሎችና የምድር ላይ ፈንጂዎች ሊጋለጥ እንደሚችል ተመላክቷል። የኦፕሬሽን ከሳምንታት እስከ 2 ወራት ሊፈጅ እንደሚችልም ተገምቷል። ኢራን በደሴቶቻችን ወይም በማንኛውም ምድራችን ላይ ጥቃት ከተፈጸመ በቀይ ባህር መውጫ ላይ አዲስ የጦር ግንባር ልትከፍት እንደምትችል ወታደራዊ ምንጮች ጠቁመዋል። የአሜሪካ ወታደሮች መሬት ላይ ቢረግጡ በእሳት ውስጥ ይለበለባሉ ስትል አስጠንቅቃለች። ይህ ደግሞ ቀውሱ ወደማይመለስ ከፍተኛ ደረጃ መሸጋገሩን አሳይቷል። ከኢራን ጋር የ900 ኪሎ ሜትር ድንበር የምትጋራው ፓኪስታን በዋሽንግተንና በቴሄራን መካከል ያለውን ውጥረት ለማርገብ የጀመረችውን የሽምግልና ጥረትም ቀጥላለች። በጥረቱም የሳውዲ አረቢያ፣ የግብፅ፣ የቱርክ፣ የፓኪስታን ዲፕሎማቶች ለ2 ቀናት ለሚቆይ ውይይት ኢስላማባድ ይገኛሉ። ፓኪስታን በኢራን ላይ እየተካሄደ ያለው የአሜሪካና እስራኤል ጦርነት ለማስቆም የሚያስችል ትርጉም ያለው ድርድር ለማስተናገድ ዝግጁ መሆኗንም የገለጸችው ኢስላማባድ ለ2 ቀናት ስብሰባው ይቆያል። ምንም እንኳን ፓኪስታን የመሰሉ ሀገራት በኢስላማባድ ዲፕሎማሲያዊ መድረኮችን በማዘጋጀት ብቸኛው አማራጭ ውይይት ነው በሚል የሽምግልና ጥረት ቢጀምሩም በየመን ያሉ የሀውቲ አማጽያን ወደ ጦርነት መግባታቸውና በሊባኖስ በኩል ያለው የሂዝቦላ ግንባር መፋፋም የቀጠናውን ጦርነት ስጋቱን ይበልጥ አግዝፎታል። በመሆኑ በሚቀጥሉት ቀናት የሚካሄዱ የዲፕሎማሲ ጥረቶች ውጤት ካላመጡ መካከለኛው ምስራቅ ለበርካታ 10 ዓመታት አይቶት የማያውቀውና ዓለም ሙሉ ለሙሉ ሊያናውጥ የሚችል ሰፊና አስከፊ የጦርነት አዙሪት ውስጥ ሊገባ የሚችል ሁኔታዎችን አመላክቷል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። በተከታታይ የቢዝነስ